ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። በባለፈው ስለ ዲሲሽን ሜኪንግ ቪዲዮ ሰርቼላችሁ ነበር። እዛም ውስጥ የመጀመሪያውን የዲሲሽን ሜኪንግ ስቴትመንት ኢፍ ስቴትመንትን አይተናል። ዛሬ ደግሞ ከባለፈው የቀጠለውን ሁለተኛውን የዲሲሽን ሜኪንግ ስቴትመንት ኢፍ ኤልስ ስቴትመንትን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ሁለተኛው የዲሲሽን ሜኪንግ ስቴትመንት ኢፍ ኤልስ ስቴትመንት የምንለው ነው። ሰው ኢፍ ኤልስ ስቴትመንት ልክ እንደ ኢፍ ስቴትመንት በጣም ሲምፕል ነው። አዲሽናል የተጨመረው ምንድነው? ኤልስ የምትባል አዲሽናል ኮንዲሽን ተጨምራለች ማለት ነው። ሶ the if else is a decision making statement allows us to make a decision based on the evaluation of the given condition። ልክ እንደ መጀመሪያው ኮንዲሽን ላይ መሰረት አድርገን ዲሲሽን የምንወስድበት ነው ማለት ነው። ሶ if the given condition evaluates to true then the code inside the if block is executed። ኮንዲሽኑ ትሩ ከሆነ የኢፍ ብሎክ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል። otherwise if the condition is false then the code inside the else block is executed። so ኮንዲሽኑ ፎልስ ከሆነ ደግሞ በኤልስ ብሎክ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል ማለት ነው። so እሱንም በፕሮግራም እንመልከት። እሺ ለምሳሌ አንድ ኤግዛምፕል እንጠቀም just to determine if the number is positive or non positive። የኢፍ ኤልስ ስቴትመንትን በመጠቀም አንድን ቁጥር ፖዚቲቭ ነው ወይስ ኔጌቲቭ ነው የሚለውን ዲተርማይን የሚያደርግ ፕሮግራም እንጻፍ። እዚህ ጋር መጀመሪያ ነምበሩን ዲክሌር እናደርጋለን። ኢንት ለምሳሌ n ቢሆን n equals to 4 ቢሆን ሴሚኮለን አዲስ ላይን ላይ ተወርዱና የመጀመሪያውን ኮንዲሽን አሁን ኢፍ ኤልስ ስላለን የመጀመሪያ የኢፍ ኮንዲሽኑን እንጽፋለን። ኢፍ n greater than 0 ከሆነ ምንድነው ውስጥ የሚኖረን ስቴትመንት ሲአውት the number is positive። ይሄን አውትፑት ላይ ዲስፕሌይ የሚያደርግ ፕሮግራም ነው የምንጽፈው ማለት ነው። አሁን ካልሆነስ አሁን ቁጥሩ እዚህ ጋር ኢፍ ኤናችን ከዜሮ በላይ ከሆነ the number is positive የሚል አውትፑት ዲስፕሌይ ያደርግልናል። ይሄ ኮንዲሽን ፎልስ ከሆነስ አሁን ይሄኛው ፎልስ ከሆነ ኤልስ ብለን እንጨምራለን ማለት ነው። ኤልስ ብለን እዚህ ጋር ብሎክ ክሬት አድርገን እዚህኛው ብሎክ ውስጥ ምን እናደርጋለን? ስቴትመንቱን እንጨምራለን ማለት ነው። እዚህ ጋር የምንጨምራት ስቴትመንት ሲያውት ኮቴሽን ውስጥ the number is non positive። ሴሚኮለን እናድርግ። ሶ ይሄ አሁን ምንድነው የሚያደርግልን? ኢፍ ኤልስ ስቴትመንትን ኢፍን ተጠቀምን ኤልስን ተጠቀምን። ሶ በኢፍ ኤልስ ጊዜ ሲንታክሱ ይሄን ይመስላል። ኢፍ ከዛ ላይ ብራኬት ውስጥ ኮንዲሽኑ ይቀመጣል። ከዛ ብሎክ ውስጥ ስቴትመንቶቹ ይቀመጡና ኤልስ ብለን ደግሞ ብሎክ ውስጥ ስቴትመንት ይቀመጣል ማለት ነው። ሶ n equal to 4 ነው። ሶ 4 is greater than 0 ትሩ ከሆነ ኢፍ ብሎክ ውስጥ ያለው ወይም እዚህኛው ብሎክ ውስጥ ያለው ኤክስኪዩት ይደረጋል ማለት ነው። ነገር ግን ይሄኛው ኮንዲሽን ፎልስ ከሆነ ኤልስ እቺኛው ኤክስኪዩት ትደረጋለች። አሁን ይሄን ራን ልበለው። the number is positive ለምንድን ነው? n 4 ነው። so 4 is greater than 0 ሲያውት ይሄኛው ኤክስኪዩት ይሆናል፣ ይሄኛው ይቀራል ማለት ነው። ግን ይሄኛው ኔጌቲቭ ቢሆን እንመልከተው። አሁን እዚህ ጋር እንደምትመለከቱት n equals to -4 ብለናል። ሶ እዚች ጋር ይመጣና -4 greater than 0 ይላል። ሶ ፎልስ ስለሆነ ይሄኛው ብሎክ በሙሉ ይዘለልና ኤልስ የሚለው ይሄኛው ብሎክ ኤክስኪዩት ይደረጋል። ይሄ ፎልስ ከሆነ ይሄ ኤክስኪዩት ይደረጋል። ይሄ ትሩ ከሆነ ይሄኛው ብቻ ኤክስኪዩት ይደረጋል ማለት ነው። በዚህ መልኩ የኢፍ ኤልስ ስቴትመንትን መጠቀም እንችላለን። እዚሁ ላይ ሆነን ደግሞ ሁለተኛ ኤግዛምፕል ከዩዘር ቁጥር እንቀበልና ያ ቁጥር ፖዚቲቭ ነው ኔጌቲቭ ነው የሚለውን ፕሪንት የሚያደርግ ፕሮግራም እንጻፍ። ለምሳሌ ዩዘራችን ኤንን የሚያስገባ ቢሆን እንደዚህ እናድርግና ዲክሌር ተደርጓል። ሶ ሲአውት ኮቴሽን ውስጥ ፕሊዝ ኢንተር the number n ምትል ዲስፕሌይ እንዲያደርግልን እናድርግና ሴሚኮለን። ሶ ከዩዘር እዚህ ጋር አንድ ኢንፑት ስለምንቀበል just ሲኢን እንደዚህ አድርገን n ሴሚኮለን አድርገን እናስቀምጥ። አሁን እዚህ ጋር ምንድነው የሚያደርግልን?
ልክ ኤን ዲክሌር ተደርጋለች መጀመሪያ ላይ ይሄን ፕሪንት ያደርግልናል ፕሊስ ኢንተር ዘ ነምበር ኤን የምትለውን ከዛ በኋላ ዩዘሩ ልክ ኤንን እንዳስገባ ይሄኛው ኮንዲሽን ቼክ ይደረጋል ማለት ነው። ስለዚህ ራን አድርገው እንደምታዩት ዩዘሩ ኤን 10 አስገባ። ሶ ኤን እቺኛውን ቫልዩ ትይዛለች እዚች ጋር ይመጣና 10 ግሬተር ዛን 0 ዘን ዘ ነምበር ኢዝ ፖዚቲቭ የሚል እዚህ ጋር ያወጣልናል ማለት ነው። ስለዚህ ይሄኛው ይዘለላል። ይሄኛው ኮንዲሽን ትሩ ከሆነ ይሄኛው ብሎክ ብቻ ነው ኤክስኪዩት የሚደረገው፣ ይሄኛው ይዘለላል ማለት ነው። አሁን ራን አድርገን ሌላ ኢንፑት አስገብተን እንመልከት። ፕሊስ ኢንተር ዘ ነምበር ኤን ለምሳሌ -5ን አስገባው ኢንተር ልበለው። ሶ ዘ ነምበር ኢዝ ነን ፖዚቲቭ የሚለው ፕሪንት ይሆናል። ሶ ኤናችን እዚህ ጋር ስንት ናት አሁን -5 ናት። ሶ -5 ግሬተር ዛን 0 ፎልስ ነው። ፎልስ ከሆነ ይሄኛው ብሎክ ሙሉ ስኪፕ ይደረግና የትኛው ጋር ይመጣል? ኤልስ ስቴትመንት ኤክስኪዩት ትደረጋለች። እዚህ ውስጥ ያለችው ብሎክ ውስጥ ያለው ኤክስኪዩት ይደረጋል። ሶ ሲ አውት ዘ ነምበር ኢዝ ነን ፖዚቲቭ የሚል አውትፑት ይሰጠናል። እዚሁ ላይ ሆነን ደግሞ ሶስተኛ ኤግዛምፕል እንመልከት። ከዩዘር ኤን የምትባል ነበር ተቀብለን ከዛ በኋላ ያ ቁጥር ወይም ዩዘሩ ያስገባው ኢንቲጀር ነበር ኦድ ነው ኢቭን ነው የሚለውን የሚለይልን ፕሮግራም እንጻፍ። ይሄንን ፕሮግራም ለመስራት እዚች ጋር ትንሽ ሞዲፊኬሽን ብቻ ነው የሚጠበቅብን። ዩዘሩ ኤንን ያስገባል። ሶ የገባው ኢንቲጀር ነበር ኢቭን ነው ኦር ኦድ ነው የሚለውን ለመለየት ለሁለት እናካፍላለን። ዩዘሩ ያስገባውን ቁጥር ለሁለት እናካፍልና ሪዛልቱ 0 ከሆነ ሪሜንደሩ 0 ከሆነ ኢቭን ነው፣ ከዜሮ ውጪ ከሆነ ደግሞ ኦድ ነው ማለት ነው። ስለዚህ እዚች ጋር ኤን ለሞጁሎ ለሪሜንደር ይሄን ነው የምንጠቀመው። ከዛ በኋላ 2 እንለዋለን። ከዛ ኢኳል 0 ከሆነ ይሄኛው ኮንዲሽን ሳቲስፋይ ከሆነ the number is even እዚች ጋር እንጨምር even else ከዚህ ውጪ ወይም ሪዛልታችን ለሁለት ሲካፈል ከዜሮ ውጪ ከሆነ ደግሞ ኦድ የምትል ፕሪንት ያደርግልናል ማለት ነው። the number is odd። አሁን ይሄን ፕሮግራም ራን አድርገን እንመልከት። ፕሌስ ኢንተር the number n ሶ ለምሳሌ ዩዘሩ 6ን አስገባ እንበል። ኢንተር ስንለው the number is even ይላል ማለት ነው። እዚህ ጋር ዩዘሩ 6ን አስገባ። ሶ እዚህ ጋር n 6 ሆናለች። ሶ 6 ሞድ 2 ወይም 6ን ለ2 ስናካፍል 3 ይመጣል። ሶ ሪሜንደሩ 0 ነው ማለት ነው። ሶ ይሄኛው n% ወይም n ሞድ 2 0 ነው። ሶ 0 ኢኳል 0 ትሩ ነው። ሶ ሲ አውት ይሄኛው ኤክስኪዩት ይሆናል፣ ይሄኛው ይዘለላል። ነገር ግን ዩዘሩ ለምሳሌ ሌላ ቁጥር ቢያስገባ ለምሳሌ እዚች ጋር ዩዘሩ ፕሊስ ኢንተር the number n ዩዘሩ 3 ቢያስገባ ኢንተር ብንለው the number is odd ይላል ማለት ነው። ለምንድን ነው እዚች ጋር n 3 ናት። ሶ 3 ለ2 ሲካፈል ሙሉ ቁጥር አይመጣም ወይም ሪሜንደሩ ከዜሮ ውጪ ነው ማለት ነው። ከዜሮ ውጪ ነው ማለት ይሄኛው ኮንዲሽን ፌል አደረገ ማለት ነው። ይሄ ፌል ካደረገ ይሄኛው ስቴትመንት ኤክስኪዩት አይደረግም። ይሄኛው ይዘለልና ኤልስ ውስጥ ይመጣና ሲ አውት the number is odd የሚለው ፕሪንት ይሆናል ማለት ነው። በሌላም ወይ ይሄኛውን ኤክስፕሬስ ማድረግ ትችላላችሁ። ለምሳሌ እዚህ ጋር int result equals to n mod 2 ሴሚኮለን እንደዚህ ታደርጉና እዚች ጋር ሪዛልትን ማስገባት ሪዛልት እንደዚህ ታደርጉና ይሄ ምንድነው ልክ ዩዘሩ ኤንን ያስገባል። ሶ ኤንን ተቀበለ። ሶ ኤን ሞጁሎ 2 ወይም ሪሜንደሩን የዚህኛውን ካልኩሌት ያደርጋል ማለት ነው። ሪሜንደሩ 0 ከሆነ ጀስት ሪዛልቷን ይዞ እቺኛው ቼክ ትደረጋለች። ለምሳሌ ራን እናርጋት። ፕሊዝ ኢንተር the number n ለምሳሌ 10 ገባ። ዩዘሩ 10ን አስገባ። ኢንተር the number is even ሶ እዚህ ጋር 10 ገባ። ሶ n ሞጁሎ 2 ወይም ለሁለት ሲካፈል ስንት ይመጣል? 5 ይመጣና ቀሪው ደግሞ 0 ነው ማለት ነው። ሶ 0 ከሆነ እቺኛው ሪዛልቱ ስንት ነው ማለት ነው? በዚህኛው ኬስ ሪዛልት ኢኳልስ ቱ 0 ነው ማለት። ስለዚህ እዚች ጋር ሪዛልት ማለት እቺን ሞጁሎ ናት። ሶ 0 ሪዛልታችን 0 ትሆናለች። ሶ 0 ኢኳል 0 ትሩ ይሆናል። the number is even የሚለው ፕሪንት ይደረጋል ማለት ነው። ስለዚህ ሁሌም ቁጥሩ ኢቭን ነው ኦድ ነው የሚለውን ወይም ሪሜንደር ካልኩሌት አድርጉ ከተባላችሁ ጀስት ፐርሰንት ምልክትን ወይም ሞጁሎን ትጠቀማላችሁ ማለት ነው። በዚህ መልኩ እንደዚህ አይነት ጥያቄዎችን በቀላሉ መስራት ትችላላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ስለ ኢፍ ኤልስ ኢፍ ስቴትመንት ቪዲዮ ሰርቼላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ሳምንት።